በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘወለደነ በብዝሃ ምሕረቱ ለተስፋ እንተባቲ ናሃዩ በተንሥኦቱ ለእግዚእነ ኢየሱስ ክርስቶስ እምነ ሙታን። የተወደዳችሁ የእግዚአብሔር ቤተሰቦች ምእመናን በውስጥም በውጭም ያላችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳኗ ልጆች በእግዚአብሔር ስም እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በ2018 ዓመተ ምህረት በግንቦት 1 ለሚከበረው ለእናታችን ለቅድስት ድንግል ማርያም የልደቷ ቀን እንኳን አደረሰን አደረሳችሁ። እንግዲህ ቅድም እንደገለጽኩት በመግቢያዬ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በብዝሃ ምሕረቱ ለተስፋ እንተባቲ ናሃዩ በተንሥኦቱ። ቅዱስ ጴጥሮስ የተናገረው ትልቅ መልእክት ነው። በአንደኛው መልእክቱ ምዕራፍ 1 ከቁጥር 3 ላይ የሚገኝ ኃይለ ቃል ነው። ይህም ትርጉም ምን ማለት ነው? በተስፋ ለምንኖርባት፣ በተስፋ ጸንተን ለምንኖርባት በምህረቱ ብዛት የወለደን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ይክበር ይመስገን ብሎታልና አሜን፣ የተመሰገነ ይሁን። ለተስፋ እንተባቲ ናሃዩ አምላካችን እግዚአብሔር በሐዲስ ተፈጥሮ የወለደን ዓላማው ለምንድን ነው? በተስፋ ለምንኖርባት፣ ለምንድነንባት፣ ለምንቀደስባት፣ ለምንከብርባት ተስፋ በምህረቱ ብዛት ወልዶናልና ይክበር ይመስገን። ይህም የሆነው ምንድን ነው? በተንሥኦቱ ለእግዚእነ ኢየሱስ ክርስቶስ ከሙታን ተለይቶ መግነዝ ፍቱልኝ፣ መቃብር ክፈቱልኝ፣ ድንጋዩንም አንሱልኝ ሳይል በመነሳቱ ድነን ተፈውሰን ተጠግነን ለምንኖርባት ለዘለዓለማዊት ተስፋ በምህረቱ ብዛት የወለደን አምላካችን እግዚአብሔር ይክበር ይመስገን እያልኩኝ በዚሁ በ2018 በግንቦት 1 ለሚከበረው የልደታ በዓል እንኳን አደረሰን አደረሳችሁ። አሁን እንግዲህ በሰሚት አካባቢ በሰዓሊተ ምሕረት ዝቅ ብሎ ፊጋ አካባቢ በወረዳ 8 ጀርባ የሚገኘው የቅድስት ልደታ ለማርያምና ቅዱስ ዑራኤል ቤተ ክርስቲያን በዚሁ የልደታን በዓል ምክንያት በማድረግ በታላቅ መንፈሳዊ ድምቀት ይከበራል። ከዚህም አያይዞ የ3 ቀን ልዩ መንፈሳዊ ጉባኤም ተዘጋጅቷል። ሊቃውንት ይገኛሉ፣ መምህራን ይገኛሉ፣ ዘማሪያን ይገኛሉ። ምእመናን ደግሞ በዚሁ በተዘጋጀው ይህ ሁሉ ዝግጅት የተደረገው ምእመናን መጥተው እንዲማሩ፣ የእግዚአብሔርን ቃል እንዲሰሙ፣ ሃይማኖታቸውን እንዲያጸኑ፣ ስነ ምግባራቸውንም እንዲያጎለምሱ ተብሎ የተዘጋጀ ትውልድ በሃይማኖታዊና በመንፈሳዊ ትምህርት እንዲቀረጽ ተብሎ የተዘጋጀ መንፈሳዊ ልዩ ጉባኤ ስለሆነ ይህንንም የተዘጋጀው የእናታችን የቅድስት ድንግል ማርያም የልደቷን ቀን በዓል ምክንያት በማድረግ የተዘጋጀ ስለሆነ አንደኛ በንጉሥ በዓል ሁላችሁም በሩቅም በቅርብም ያላችሁ ተገኝታችሁ ንግሱን በጋራ ሆነን ከዋዜማው ጀምረን እንድናከብር፣ ሁለተኛው ደግሞ ለዚሁ ተብሎ የተዘጋጀው ልዩ መንፈሳዊ ጉባኤም በጉባኤው የ3 ቀን ጉባኤ ተዘጋጅተዋልና በዚሁ ተገኝተን የትምህርቱ ተካፋይ፣ የጉባኤው ተካፋይ፣ የመንፈሳዊነቱ ተካፋይ እንድንሆን ጥሪያችንን እናስተላልፋለን። የዛ ሰው ይበለን። ይቆየን። ወስብሐት ለእግዚአብሔር።